ሰላም ውዶች እንዴት ናችሁ? እንተሎ ቁርስ እንብላ። ፍርፍር በዳቦ ነው። እና እንተሎ እምላችሁ በምክንያት ነው። እንተሎ አንቺ ዳቦ አንዷ 15 ብር ናት። ግን ሰው እየገዛ ይበላል። ሰው ይኖራል። እኛ እነዚያ ኑሮ ተወዷል ምናምን የምንለው ማለት ነው። ሀገራችሁ እንደ ሰው ትሆናላችሁ። ዘመንም አናናሪ አትሆኑ። ሳይዘንዲ በርበሬው በዝቷል። በደርቁ ነው ደርቁ ነው። ድርቀት ስለሆነ ድርቅ ውሃ ለሰስቱ ታረጁ ወበለጠ ያይደማል እንደቆሽም ቀነስ ስታረግ ማለት ስድስትና እና ቻናል ደግሞ ሰብስክራይብ አድርጉኝ እንጂ ተው እንጂ አበረታቱኝ። ሸምጥፎ በመጣሹ እየጠጣ ነው። በትልቁ ብርጭቆ አንዱ እሱ ትንሽ ፍራ ፋቱ ሰለፈናን እንደገና ፍሩ እየቀነሰ ነው ያደረኩት። እነሱ ለጣሹ ምግብሽን ኢትዮጵያ እንዳትሄዱ ስትሄዱ ትጠቁራላችሁ ይላሉ። እንዳሰማችሁ ጠቁሬ ውስጥ የሰላም ከሆነ ያገባኝ ምን ጤነኛ ከሆንክ ያገኙትን ከበለው እንደ ሰው ከበለው ከወጣው እንትን ካልኩኝ ጥቁረት ምንም የሚፈጠረው ነገር የለም። ይኖራል። አሁን ዳቦ 30 ብር ከፍርፍራችሁ ጋር በልታችሁ ትውላላችሁ ማለት ነው። ምሳ እንኳን ባትበሉ ችግር የለም። ረጁ ደዩ ለጁ ኑሮ ርካሽ ነው። ርካሽ ነው ስላችሁ
እርግጥ ርካሽ አይደለም፣ ግን ከሰራችሁ ትኖራላችሁ እንደሚለው ማለት ነው። ችግር የለውም፣ እንደ ሰው ትኖራላችሁ። እስከ መቼ በሰው ሀገር? ሰው 300 ብር ነው ይታገኝ 320 አንድ ሸማ በዞም እንገራቸው አንድ ኬሻ ኩሰን 300 ብር ነው 320 ማን በእኛ ጋር አንድ ኬሻ ድንች ደግሞ ከ700 እስከ 900 ልንጅ እና እንደዛ ነው ውዶች። ጭራሽ ውስጥ የምትጠቀሙ ከሆነ ቀዝቃዛኛ ግድጋ ስለሆነ ብርድ ስለሆነ ነው እንጂ ከሰራ አያስፈልግም። አንዳንድ መብራት ሲሄድ ነው እንጂ እና አንድ ጌሻ ብገዙ መብራት ካለው ወጥ በመብራት የምትሰሩ ከሆነ አያስፈልጋችሁም ማለት ነው። ድንችም አንድ ኬሻ ብገዙ እንደ ቤተሰባችሁ ነው። ብዙ ቤተሰብ ካላችሁ እስከ 20 ቀን የሁሉ ጊዜ በየቀኑ ስለማትወር ማለት ነው። ብዙ ቤተሰብ ከሆነላችሁ ደግሞ ከሆናችሁ እስከ ወር ተበላላችሁ። ስለዚህ ኑሮ ነው እንተሮ እንጠጣ ምናችሁ ግን ካርጎ አድርጉ ማርያምን ካርጎ አድርጉ የሚጠቅማችሁን ካርጎ አድርጉ። እንደዚህ ነው የሚባለው አትስሙ። ታዲያ ስለጣም እኔ እንደምትጠጣ አሁን ሱሩ ሁለቱ ቆስሏል። የሚታጠስ ነው ስጠኝ ማለት በቃ ይፈታል። በቃ ተምስም ደግነቱ ውጭ መሆን እንጂ ቤት ውስጥ ቢሆን በቃ ቆሎል ነው። ምን ተስተርጊ ነበር እንዴ ነው ዳቦ ጣፍጣ ግን ለዚህ 30 ብር ውድ ነው ማለት ነው። አንድ 15 ብር እንደ በሻ በጣም ውድ ነው። ሁሌ ነው ያለው ደግሞ ይሄን በአባይ ባንክ ጀርባ ወዴት የአባይ ባንክ አማራ ባንክ አለ ብለሽ አንጀለት ነው፣ ግን አባይ ባንክ ጀርባ አለ። አባይ ባንክ ጀርባ አንቺ ገዘሻችን ወደዛ ነው
አግዛን ጊዜ ቅባት በገዛንበት ትንሽ ግደም ብለሽ እዚያ ነው ማለት ወዲቴ የቢራውን ቅባት የገዛንበት የለም አይ ስትዩ ዳቦ ማሽን ዳቦ እንትን አለ ተጻፋለ ቅባት ፈሳሹን ቅባት የገዛንበት እዛ መስታዩ አሻግረሽ አለ ማለት ወደ ግድም ስትይ አለ ዳቦ ቤት ብሎ የማሽኑ ዳቦ የውሃ ዳቦ ምናምን አለ ብዙ ዳቦ አለ ያንደም ጋምባሻ ነው መንጋገረው ጥሩ አርገን ከተፍ ወድመት ጥሩ አርገን በእንቱ ነው መንጋገረው ተመስገን ኧረ ታሰኝታል እንግዲህ ነው የሚያስብላል ውዶቼ ብሉ ደህና ሁኑ